ዋይገደለ የጭን መወዛወዝ ልምድና መንሲዎቹ ብሎ ካለ በኋላ በዚህ ጭንና በዚህ ጭን መካከል የወንድ ምንድነው ያለው የወንድ ልጅ ጾታዊ መለያው ብልቱ ማለት ነው ያለው ስለዚህ መርቆሬዎስ እንደው ብሎ የሚለው በጭንና በጭን መካከል እንደምሰሶ ጸንቶ ይቆመው መስቀል ለሚሸከመው ብሎ ያለው መስቀል እዚህ ጋር ነው እንደምትሸከሙበት እናንተ ነገራችሁን መስቀል ያሰራችሁበት ነው እንደላው ላይ እንደምሰሶ ጸንቶ ይቆመው መስቀል ያሰረበት ምኑ ላይ መካከል እንደምሰሶ ይቆመው ምንድነው ጸንቶ ምን ወገብ አለ እዚህ ጋር እዚህ ጭንና ጭን መካከል የበቀለ የወንድ ልጅ ነገር ምንድነው አንተ ምንድነው እያልክ ያለው እንዴ ሰውን እንጂ በመዳን ያለው እንትን ምንድነው የመርቆሬዎስ እንትን አልክ ሳው ግልጽ ላይ ሆነለት ይችላል ምንድነው ምን አቃለ ዝም ብሎ እኮ ነው ብሩክ ያቋረጥም ትቶ በጭኖቹ መካከል እንደምሰሶ ጸንቶ የሚቆመው ምንድነው መሪያ ወገብ ነው የሚለው ለገድለ መርቆሬዎስ ለመልካ መርቆሬዎስ ለመጣመን አለ ወገብ ነው በጭኖች መካከል የሚገኘው ወገብ ነው ብሎ ይላል ወገብ በለው እንደዛው እንደጻፈው አንብበው በኋላ ግን ለስዩሜ ጥያቄውን ታቀርብለት ወገብ የቱ ጋር ነው ብለህ ስትለው ስዩሜ ጭኔ መካከል ነው ብሎ ካለ መጽሐፉ ትክክል ነው እና እኔ ከፎቶ ገልጬ የሰው ወገብ የቱ ጋር እንደሆነ አሳያለሁ ካሜራ ከፍቼ እና በጭኖች መካከል እንደምሰሶ ቆሞ ለሚገኘው በጭኖች መካከል ያለው ወገብ ብለ አንብበው ልክ እንደተጻፈ ጋይድ እሺ ኮለምን እሱ ሌላ ነገር ያ መልስለ አስነበበኝ አሁን አንተ እንደምታነበው እዚህ ጋር ፍሬዎቹን አንተ እንደምታወራው አይደለም አዛጋ ካላይ ጀምረህ ስታነበው እኔ ስለማ ታውቀዋለህ ሁለቱንም አስነበበኝ የማርያም ሁሉም እዚህ ጋር ያሉት ምዕመናንም ስለሚሰሙ ምዕመናንና ምዕመናት የማርያምን ማጠባጭ ጭኑ መካከል ያለውን ወገቡን የሚያስነብብ ሲሚ የማርያምንም ብሎኛል አሁን ቶፒክ እየቀያየረብኝ ኤርሚ በነገራችን ላይ ማለት ነው አልቀየረም ብሩኬ ቶፒክ በመቀየር አይታመንም አሁን ማርያምም ያው የግራውንና የቀኙን የጠባቡ ሌላ ለኔ ጋር ለሱ ብሩኬ መጽሐፉ ማምጣት አይተበቀበም አንተ መርቆሬዎስን አውጣ እኔ መድኃኒዓለምን እዚህ ጋር አለ ስሬ እሺ ቶት እንደሆነ ያሳየ እኔ መርቆሬዎስ አሁን ከጭኑ መካከል ወገብ ይገኛል ብለ ያልከውን ወገቡን አሳየውና ጭን በጭን መካከል ቆሞ የሚገኝ ወገብ እንዳለ ማነው እሱ ይምዬ ያብራራልናል በአንድምታም ቢሆን ማለት ነው በጭን መካከል ወገብ ቆሞ የሚገኝ ወገብ ማለት ነው ይታያችሁ በመድኃኒዓለም የተጻፈ ነው ቆስ አለ ግን አንብቡልኝ እሺ አንብብለት ወገብ እንትኑን ማን ነው ስሙ ይጠፋኛል ብዙ ጊዜ ወገቡ ብሩኬ ወገቡን አንብበው ኦኬ ፕሊዝ አቤት ክፋት እኮ ብሩኬ እንደዚህ ኢትዮጵያዊ ነጋገርበት አንብብለት ወገቤቱ ጋር የሚገኘው ብሎ እታች ያወሩ ሴቶች በየቤቱ ተልቆላል አይደል በጣም ዋው ያው መዝገበ ጸሎት መርቆሬዎስ ሆይ ይላል ይታያል አይደል ስዩ ይታየኛል ችግር መሳቅ አይቻልም ቅዱሴ ማን ስዩሜ መሳቅ አይቻልም ይሄ ጸሎት መጽሐፍ ነው የተከበረ መጽሐፍ ነው አሁን በጭን መካከል በፍጹም እሺ እኔ ላንብበው ከፈለክ አንብበው በረከቱ እንዳትባረኩ እኔ ላንብብላችሁ ጋይድ መርቆሬዎስ ሆይ ቅዱስ መስቀልን በመሸከም እንደምሰሶ ጸንቶ በጭኖች
መካከል ለሚገኘው ወገብህ ሰላም እላለሁ። ከእንኳይ መዓዛ የበለጠ መዓዛ ያለህ ሰማዕት ሆይ አቤቱ የጥፋትና የሞት መንገድ ልጅን አያድክመኝ እያልኩ በጮኽኩ ጊዜ ቃሌን ስማ ይላል። ወገቤቱ ጋር ነው ያለው ስዩም። ይሄን ጥያቄ ነው የምጠይቀው። እሺ ይሄ ሰው አካል ነው አይደል? ጭን የቱ ጋር ነው የሚገኘው? ስዩም እዚህ ጋር ነው? ከጀርባ ነው? ትከሻው ላይ ነው? የቱ ጋር ነው የሚገኘው? ጭን እዚህ ወገቡ ጋር ነው? ይኸውልህ ጭን ማለት የቱ ጋር ነው? ጭን እሱ ሁለቱ ነው። ይሄና ይሄ አይደል? በዚህና በዚህ መካከል እንደምሰሶ ለቆመው ብሎ ያለህ ምኑን ነው? ከኋላ ነው። ከኋላ ወገብ የለም በቀጥታ ብሎ የቆመ ነው። እሺ ከኋላ በኩል መቀመጫው ጋር ማለት ነው። መቀመጫና ይኸውልህ ጭን እኮ ላዙራው ግድ የለም ላዙራው ዘበነ ንብ የሚገናኘው ጥዝ በማለት ነው ብሎ እኮ ኦርቶዶክስ ጉድ ነው እኮ የምታመጡት ወንድምዬ። ኦኬ አይ እኔ ስለ ዘበነ ማውራት አልፈለኩም። ስለ ራሴ ነውና ስለ ኦርቶዶክስ ነው ማውራት። ችግር የለውም። ኦኬ ይሄ ሰውየው ጀርባ ነው። የቱ ጋር ነው ጭን የሚገኘው? እዚህ ጋር ነው እታች እዚህ ከመቀመጫው ስር ማለት በቃ እሱ ወገብ አይደለም ታዲያ ጭኑ መካከል ወገብ አይገኝም? አድምጠኝ። ጭኑ የቱ ጋር ነው የሚገኘው? እዚች ጋር እዚህ ቀዳዳዋ ጋር ነው ወይስ ከላይ ነው ወይስ እዚህ ቀበቶ ማሰሪያው ላይ ነው? ይኸውልህ ጭኑ ያለ ጭን ማለት ይሄኛው ነው እታች እኮ። ይሄ እዚህ ጋር ከመቀመጫው በታች አይደል? መቀመጫውም ጭን እኮ ነው። እግሩ መስመሩ አንድ እኮ ነው። ተው እንጂ። እዚህ መካከል ላይ ታዲያ እንደሚገኘው የወንድ ልጅ ወገብ የለም። አሱ ጋር ቀጥታ ከእሱ እስከ ወገብማ ቀበቶ የሚያስርበት ነው። እዚህ ጋር መሀል ላይ ቀጥ ያለችዋ ምንድን ነች? የት አለች? ቀጥ ያለች እዚህ ጋር እቺ ቀዳዳዋ ነች። ንካልኝ። ይሄኛው ጎንና ጎናችን አንድ አድርጋ የምትይዘው ወደዚያ ዞረው ወደ በቆይ ወንድም ተለቀለ አድርገው ነበረ ወደ ፒክቸር ቀየረው። እሺ እዚህ ጋር እንደዚህ ላምጣው። የት ጋር ነው አሁን ጭኑ የሚገኘው? የትኛው ነው? ይሄ በዚህና በዚህ እግር መካከል ነው ጭን ያለው ወይስ እዚህ ጋር ነው ጭን ያለው? ይሄ እኮ ኔጌቲቭ ቲንከርነት ነው እንጂ እኮ ምንም ኔጌቲቭ ቲንከርነት አይደለም። መጽሐፍ ተነቦልሃል። የጊዮርጊስ በጭኑ መካከል እንደ ምሰሶ ጸንቶ የቆመው መስቀል ያሰረበት ምኑ ላይ ነው? መስቀል የምታስሩት አንገት ላይ አይደል? ቆይ አንገት ላይ አይደል እንዴ መስቀል የምታስሩት? አዎ በዚህ ጭኑና ጭኑ መካከል መስቀል የታሰረበት እንደምሰሶ ጸንቶ የቆመው ሰውየውን በጀርባ ዙር ሊ ብለህ ስላልክ ነው። አንተ እዚህ ቁጭ ብለህ 1100 ሰው ፊት እዚህ ጋር ገጽ የገቡት ማለት ነው። ከበስተኋላ ብዙ ሺህ ሰው ነው የሚሰማው። ልክ ጭን ማለት ይሄና ይሄ እዚህ ማለት ነው። በዚህ በጭንና በጭን መካከል ምንድነው? ከኋላ ጭን አይባልም። ከኋላ ጭን አይባልም። ኦኬ የኋላ ጭን ከተባለ ይሄ ነው። ይሄው በዚህ ጋር ማለት ነው። በዚህኛው ፓርት እና እሱ ላይ መካከል ከአንገት ጀምሮ በዚህ መካከል እንደምሰሶ የቆመው ምንድነው? ወርድ ወገብ የለም። ምን ወገብ አለ እዚህ ጋር? እዚህ ጭንና ጭን መካከል የበቀለ የወንድ ልጅ ነገር መሀል ላይ ቀጥ ምንድነው? አንተ ምንድነው እያልክ ያለው እንዴ? ተውን እንጂ በመድኃኒዓለም። በዚህ በወንድ ልጅ ጭንና ጭን መካከል ከኋላ ጭን አለ እንኳን ብለህ ብትል በዚህ በጭንና በጭን መካከል መስቀል ያሰረበት እንደ ምሰሶ ጸንቶ የቆመው የመርቆሪዎስ ምንድነው ያለው ነው ብለን ምንል። አንተ ከኋላ ዙር ሊበለሳ ያልክ እንጂ በወንድ ልጅ ጭንና ጭን መካከል እንደ ምሰሶ ጸንቶ ብሎ ያለ ምንድነው? መስቀል የተሸከመበት ነገር ታውቀዋለህ። ራስም አንጠልጥለው ስለምትዞር ማለት ነው። ካኑማ የለም አፍረትን ለማለት
በቃ ጨርሰናል ብራዘር። ለህዝቡን ተው። ደግሞ አሁን በጭን እዚህ ጭንና ጭን መካከል ምን ይገኛል የሚል በጭን ሳይንስ አፈታት መሰረት በጭንና በጭን መካከል ያለው ወገብ ነው የሚል ወንድምነት ኦኬ ኧረ በመድኃኒዓለም ተፋቱን እንዴት አይነት ነገር ነው ወንድምዬ? ጭን ማለት ይታያል። የጭን መወዛወዝ ልምድና መንስኤዎቹ ብሎ ካለ በኋላ ጭን ብሎ የሚለው የቱ ጋር ነው ታርጌት ያደረገው? ይታያል። ይሄ ነው ፓርት ጭን። እዚህ በስዩም ሌላ ነገር በማዋሸት ራስን እንደማታውቃል ተስፋ አድርጋለሁ። ይሄ ፓርት ነው ጭን የሚባለው። በዚህ ጭንና በዚህ ጭን መካከል የወንድ ምንድነው ያለው? የወንድ ልጅ አባላዘር ምንድነው? የጾታዊ መለያው ብልቱ ማለት ነው ያለው። ስለዚህ መርቆሬዎስም ነው ብሎ የሚለው በጭንና በጭን መካከል እንደምሰሶ ጸንቶ የቆመው መስቀል ለሚሸከመው ብሎ ያለው መስቀል እዚህ ጋር ነው እንደምትሸከሙበት እናንተ እንትን ይየው ነገራችሁን መስቀል እያሰራችሁበት ነው እንደላው ላይ ክርስትና አስነሳችሁት አንገታችሁ ላይ የምታስሩ መስሎ በግልጥ ነው የምናገረው። ምንም ከፈለክ ተበተኑ ከፈለጋችሁ ከውጭ ያላችሁ ማለት ነው። እነሱ ሲጽፉት ነውር ካልሆነ ጭንን ለማስረዳት እዚህ ድረስ መምጣት የለብኝም። ይሄው ጭን የጭን መወዛወዝ ጭን እዚህ ጋር ነው ያለው እንጂ ከጀርባው አዙርልኝ ብለህ መቀመጫው ላይ ሄደ ጭን እዛ ጋር ነው ያለው ከፍ በል ዝቅ በል እያልከኝ መከራዬን ስታሳያኝ ነበር። እና ጭን ይሄ ነው ወንድምዬ። በዚህና በዚህ መካከል የሚገኘው የሴቶችም ይታወቃል መድኃኒዓለም ስለሰራው የወንዶችም ይታወቃል። ይሄው ነው ዞሮ እኔን ደግሞ ከሰማችሁኝ ያን ለማለት የተፈለገው ያው በመካከል ላይ ወገብ አንገታችን ቀጥ ብሎ የሚወርደው ወገብ እሱ ስለሆነ ቀጥ ብሎ የቆመ የተባለው እሱን ነው። ያው እኛ የምናውቀው እንደዚህ ነው። እኔ ከዚህ የተለየ ከሆነ እኮ እኔ እኮ አንተን ማለሰማበት እናንተን ማለሰማበት በጭንና በጭን መካከል ቀጥ ብሎ የቆመው ምንድነው? ወገብህ ነው። ጭኔና ጭኔ መካከል አሁን ያሳየሁት ቦታ ላይ እኔ ማምነው እንደዚህ ነው። ልዩነቴን አክብርልኝ ኤርሚዬ። እኔ አንተን አክብሬ እኮ መጣው እዚህ ቤት። ስለዚህ የወንዶች በጭንና በጭናችን መካከል ያለው ነገርየው ወገብ እየተባለ ነው የሚጠራው ማለት ነው። ማን ነው እንደዚህ ሳይንስ ያስተማረ አንተ? እኔ ማምነው እንደዚህ ብዬ ነው እንጂ እንትኑን አፍረቱን መስቀል ያሸክመዋል ብዬ ማላመን ሰው ነኝ። እንደዚህ ከሆነ አስሮበት እያለ እንደምሰሶ የቆመ እያለ ኧረ በመድኃኒዓለም ክርስቶስ ይሄ እንደዚህ ካለ በጣም ይሄ ሲጀመር እንደዚህ ብሎ ያሳየው ተልኩ ላይ አርጋለ አሳየው። እንደምሰሶ የቆመው ምንድነው? መልካ መርቆሬዎስ ነው። መርቆሬዎስ ገጽ 1153 ያው መርቆሬዎስ ቅዱስ መስቀልም በመሸከም መስቀሉ እሱ ላይ ነው የሚያሸክመው ማለት ነው። እንደምሰሶ ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ አለ። እንዴ እኛ እኮ ኢትዮጵያውያን ወገብ የቱ ጋር እንደሚገኝ እናውቃለን። ጭን መካከል ምን እንደሚገኝ እናውቃለን። ወገብህ እኮ ነው ያለው። አየው ስሙን ጠርቷል። ወገቡ ነው በጭኖች መካከልስ ብሎ የሚለው እና እታች እስከላይ እስከታች ነው ያለው ወገቡ። በጭኖች መካከል አድምጠኝ። እዛ ቦታ ላይ ወገብ አይባልም አንተ ሰው። በቃ እሱን የተሳሳተው አማርኛ ነው የተሳሳተው። ምንም የተሳሳተው መርቆሬዎስ እንትኑ ላይ ነገርየው ላይ መስቀል ያንጠረጠረ አረበስማም እንደዚህ ነው ብራዘር። ይሄኔ ለደብተራ አርቲ ቡርቲ በዚህ ካልቀልድኩ በምን እቀልዳለሁ ታዲያ እንዴ? ቻለው ይሄው ነው ብራዘርዬ። ጨርሰናል አለቀ። አሁን በእናንተ በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት ያ የወንዶች ነገራችን ወገብ እየተባለ ይጠራል። እንግዲህ ከዚህ በኋላ ማስታወቂያ ሰርታችሁ እሱ ቦታ ስትጠሩት የወንዶችን ወገብ እያላችሁ ጥሩት ብላችሁ ካላችሁ አዲስ ትምህርት እንሰማለን ማለት ነው አይደለ? አንድ ልናገር ይኸው ያዝልኝ። በጭኖች መካከል ለሚገኘው ታዲያ ወገብ ለምን አለ ነው አማርኛ ያለ በጭኖች መካከል የሚገኘው ወገብ አለ። ጭን መካከል ነው የሚገኘው። ጭን መካከል ወገብ አይገኝም። አሁን በአማርኛ ወገብ አድምጠኝ። እንዴት ነው እንትን ሆነ?
ቆይ እንትና በሀገራችን አባባል እንትና የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ? በብሂላችን ውስጥ ይኸውልህ ኤርሚ ሰማይ የጠየኩ መልስልኝ። ናኮ የጭን ገረዱ ናት ተብሎ ሲባል ሰምተህ ታውቃለህ? አውቃለሁ። ምን ማለት ነው? ያው ዝርዝሩ አይጠበቅም ታውቃለህ። እሱ ማለት ነው ይሄ ማለት ፒሪየድ እና የጭን ገረድ ማለት አድምጠኝ፣ የጭን ገረድ ማለት ትርጉሙ ሳላብራራው ከገባህ ይሄ የመርቆሪዎስ የአባትህ የመርቆሪዎስ ጭኑ መካከል ያለው እንደምሰሶ የቆመው ነገር መስቀል አስሮበት ነው የሚዞረው እሱ ማለት ነው አለ። ጸንቶ በጭኖች መካከል ለሚገኘው ወገብ ሰላም እላለሁ። ታዲያ ምን ይበሉ? ያው ወገብ ይበሉ እንጂ ታዲያ ምንም ሊሉ አይችሉም ከዛ ውጪ። ድምጽ ሩቅ ነው እንዴ? ድምጽ ኮሜንት ላይ አይቼ ነው። አይሰማም ድምጽ? አሁን ድምጽ አሪፍ ይሰማል። ጥሩ ነው ድምጽ። ኦኬ ቴንክ ዩ። እሺ ምን አልከኝ ብሩኬ? ለመርቆሪዎስ አሁን ለአፍንጫው ሰላምታ ታቀርባለህ አታቀርብም? ሰላምታ አቀርባለሁ። ለጥርሶቹስ? ለጥርሶቹ ለእግሮቹ ለሰማዕትነት ሲዋደቅ ስለነበር ስለጌታ ስም ላቀርብለታለሁ። ለእግሮቹ ታቀርባለህ እንዴ? በጣም ኦኬ። አሁን ቆይ አፍረቱ ሲሆን አታቀርብም? አልተጻፈም። እዚህ አባቱ የተጻፈ ነገር የለም ወይ ነው? አንተን ነው የጠየቁክ። ነው አልተዋደቀም። እሱ ለመስዋዕትነት አልከፈለም። እሱ አልተዋደቀም። ይኸውም ለምን ምን ሰዓት ተገርፎ ሄዷል? በምን ሄዷል? በአፍረት መቼም እንዴት ነው የሚሄደው? ቋታ ቀርብ ለሱ አንተ ሰላም አላቀርብም። ለሱ አታቀርብም። መርጠህ ነው የምታቀርበው ማለት መርጫ አይደለም። እግሮቹ ካለ የሄደበት ነው። አንገቱ ካለ የተቆረጠው ነው። ለምሳሌ ለጨጓራው ታቀርባላችሁ አይደል? በራብ ለተቀጡት ነው። እሺ ለኩላሊቱስ? እኮ እሱ ይሄንን እንትኑን ብዙ ነገር ነው። በቃ ሁሉም ትርጉም አለው እኮ አሁን እሺ እኮ አሁን ለኩላሊቱ ስታቀርቡ ለምንድን ነው? ምን ለሆነበት ነው? ትርጉም አለው። ዝርዝሩ ላንተ ዝርዝሩልኝ ካልከኝ እነግርሃለሁ። ለእያንዳንዱ ጠይቀኝ። አዎ ለኩላሊቱ ስታቀርቡ ለምንድን ነው? ታዲያ ያኛው ቦታ እንዴት ነው ትርጉም የሌለው? በዛኛው ቦታ በሱ አይሄድበታል ጅርቢ አይደለም አይደለም። ይሄ የሚያስቅ ነው። ሙስሊሞች አይገባቸውም። ወንድ የሆነ ሁሉ አይገባውም። ወገብ በጭን መካከል ነው የሚገኘው ብላችሁን ማርያም ታማልዳለች ብላችሁ የምትሉት የተጻፈ እንደሌለ ሁሉ በጭን መካከል እንደምሰሶ ጸንቶ የቆመው ብሎ መርቆሪዎስ ላይ የጻፈው ወገብ ነው ብሎ አለ። አሁን ኤርሚያስ እናንተም ወገብ ብላችሁ መኑ ነው እያልከን ያለው? ኦኬ ብሩኪ አንተን ህዝብ ውስጥ የከተትከን የምጨርስ ከሆነ ጨርስ። ከዚህ በኋላ ግን አልገባም። ይሄው ሚዩት አድርጌያለሁ። በቃ እንዳልሰማ ጆሮ በጠጥ ይዛለሁ። ያኛው ሁለቱን አሳዩን ስላለ ድርሳነ መድኃኒዓለምን እናሳየውና ግራ ገባ። ይሄት ነው ኤርሚ ግን እኛ ያልገባ ነገር
ለምሳሌ ሰውየው አልቀምሶ አያውቅም። ሚዩት አድርግ አንተ። እድሜህ እኮ ከ18 ዓመት በታች ነው። ጥያቄ ልጠይቅበት እንጂ ድንገት ሰውየው ቀምሶ ካላወቀ ትርጉም አልባ አደረገ። ቅዱስ ነው ብለው ጥርሱ ትርጉም አለው አለ። እሱ ቦታ ግን ትርጉም የለውም አለ። በራሳችሁ መጽሐፍት ነው። ይኸው ድርሳነ መድኃኔዓለም ወገድለ መባዓ ጽዮን እንደዚህ ተጽፏል። እዚህ ላይ ደግሞ ስዩም እያየህ ነው አይደል? ስዩም አለው መባዓ ጽዮን ላይ ነው። ምዕራፍ ማነው ከገጽ 176 ላይ ይጀምራል። ኖ 176 አልኩኝ፣ 180 ላይ ይጀምራል። 13ኛው ምዕራፍ ማለት ነው። በዚህ ክፍል ቁጥር 18 ጀምሮ መድኃኔዓለም አባታችን መባዓ ጽዮንን በአንተ እጅ ትገደል ዘንድ እኔ የተገደልኩባትን በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት በመባዓ ጽዮን ላይ ማለት ነው። የከበረ እስትንፋሴ ከትንፋስ ጋራ ይጨመር፣ ስጋም ከነፍስ ጋራ የከበረ ይሁን አለው። አንተ በላዬ እፍ ያልክበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ። ኢየሱስ ክርስቶስ ማለት ነው። ታቀፈ፣ ጡቷንም ጠባ። ማ ኢየሱስ ክርስቶስ። ለሱም ለመባዓ ጽዮን ማለት ነው። ለሱም የግራ ጡቷን አጠባው። የግራውን መባዓ ጽዮን ሲጠባ የቀኙን ማን የጠባው ማለት ነው? ሕፃን መድህን ማለት ነው። ያ ሁሉ ጊዜ አያድግም እናንተ ቤት ሕፃን ሆኖ ነው ሁሉ ቀን የሚታየው። ሕፃን መድህን የግራ ጡቱን ለመባዓ ጽዮን ሲያጠባው ሕፃኑ መድህን ደግሞ የሱን የቀኙን ጠባ ማለት ነው። ስለዚህ ይሄን ብቻ አይደለም። ለምሳሌ ቅድም ወንድምነት የነገረህ መባዓ ጽዮን አቤት እሱ ጋር ትመጣለህ ወንድምነት ሰጣቸዋለሁ። ለምሳሌ ድርሳነ መድኃኔዓለም ላይ በዚሁ ክፍል ላይ እሺ እዚህ ድርሳነ መድኃኔዓለም ላይ የመባዓ ጽዮንን አፉን ከሳመ በኋላ እንደገና ደግሞ ማርያምም አፉን ስመዋለች የመባዓ ጽዮን ማለት ነው። ገጽ 58 አይደል? 158 ገጽ 158 ቁጥር 24 25 ያ 67 58 50 ያው እንደዚህ ይላል። እመቤታችንን መለሰችልኝ እንዲህም አለችኝ፣ እኔ የወንዝ ዳር የምገኝ የሱፍ አበባ ነኝ አለች። እሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገደው። እናቱም መለሰችልኝ፣ አፌንም ሳመችኝ። ሕፃኑም ይዞ አፌን ሳመኝ። ጢሞና ከነቴ የተወደደ ነው እያለ ከዚያ ከኔ ተሰወሩ አለው። አየህ፣ ሕፃኑ ክርስቶስ ነው። ክርስቶስም የማን ከንፈር ሳመ? የመባዓ ጽዮንን። ክርስቶስ ብቻ አይደለም የሳመው፣ እናቱም ማርያም ማለት ነው። መለሰችልኝ አፌንም ሳመችኝ ይላል። ቋቆር ምን ያደርጋል? አይ ልክ ነህ እኮ መስቀል ማቃጠሉም አልተጻፈም እኮ። ልክ ነህ፣ እውነትህን ነው። አይደለም አሁን ቶፒክ አታስቀይር ዳጊ። ስለዛ ስለ አንድ ነገር ነው ማውራት ያለ። ትላልቆች ነን አይደል? እንደዚህ ያለ። እሺ ብሩኬ ቀጥሉ። ያው አንብቤ ያለው
ቀጥል። ከብሩኬ ጋር ነው የጀመራችሁ። እሺ ስዩም እንግዲህ እንዳየኸው ከንፈር ስስመም ተመለከትክ። ደግሞ ግራጡት ደግሞ ስታጠባ ቀኙን ለሕፃን መድህን ይላል፣ ግራውን ደግሞ ለመባጽዮን። ከዛ አፌን ሳመችኝ ሲል እንግዲህ አፍ ለአፍ ነው የተሳሳሙት ማለት ነው አይደል? ያ በአፏ ሳመችኝ ቢሆን ኖሮ የሆነ ቦታ ሳመችኝ ነው። አፌን ሳመችኝ ግን ያው በአፏ አፌን ሳመችኝ ነው አይደል? አፌን ሳመችኝ ነው የሚለው። አዋል አላየከውም? አፌን ሳመችኝ ማለት ያው አፍ ለአፍ ነው ተገጣጥሞ የተሳሳሙ። ከዛ ጌታም አፌን ሳመኝ ነው የሚለው። አፌን ሳመችኝ ካለ ሰው መባጽዮንና ማርያም አፍ ለአፍ ነው የተሳሳሙት እንደማለት ነው። ያው አንተ አሁን የምታስበው በሌላ ነው፣ እውነታው ሌላ ነው። እሺ ሂድ። አይ ምንም አንተ ደስ እንዳለ አብራራው። ችግር የለም። የተጻፈው እኔ የተጻፈውን የነገርኩህ። ጥሩ። አሁን ምንድነው መሰላችሁ? አሁን እኛ መባረ ጽዮንንም ሳመች መጀመሪያ የጌታችን እናት ስለሆነች፣ ከዛም በኋላ እሱ ጋር እያሉ መባረ ጽዮንም ሳመችው፣ ጡቷንም አጠባቸው። ስለነሱም እኛ ያከበራቸው ስለሆኑ ስለምናከብራቸው እነሱንም ከተሳመች እነሱንም ካጠባች ሰላም ለከናፈርኪ እንላለን። አይ ቅድም ጌታን የሳመችበት ጌታን ያጠባችው ጡት ስለሆነ ነው ስትል ስለሰማሁኝ አይ እሷ ያላጠባችው የለም ያልሳመችው የለም ልፈልጌ ነው እኮ። ጥሩ እኮ ነው። እኔ ዋናው ጌታን ስለሳመች ነው። ማንን አጠባች? እስኪ መጽሐፍ ቅዱስ ማስረጃ ብሩኬ። አይ አሁን ሲነበብ አልሰማክም? ክርስቶፎርስ በገድል ነው ያወራ አጠባች የሚል አለ ሌላ ከጌታ ውጪ? አዎ። እሺ አሳየኝ። እግዚአብሔር ይባርክ። አሁን አላየክም? ኤርሚስ ያነብ ገድል ነው እሱ ብሩኬ። አዎ ይላል እንዴ? ገድል እኮ መጽሐፍ ቅዱስ ነው ያልኩ። መጽሐፍ ቅዱስ ላይ ሌላ አጠባች፣ ገድሉ ላይም ሌላ አጠባች አይልም ብሩኬ ይላል። እሺ አንዴ ስማኝ። መጽሐፍ ቅዱስ ነውረኛ መጽሐፍ አይደለም። ልክ እናንተ እንደምጽፉት መጽሐፍ ቅዱስ ላይ ያሳየኝ ብለህ ልጠይቀኝ አይገባም። መጽሐፍ ቅዱስ ማለት የእግዚአብሔር ቃል ነው። ነውር አይጽፍም መጽሐፍ ቅዱስ ላይ። የእናንተ መጽሐፍቶች ላይ ነው እንደዚህ ያለው። እሱ ላይ ምን ይላል? አዎ የግራ ጡቷን ለመባጽዮን አጠባች ይላል። ኦኬ ወደ ገድሉ እኮ ነው የገባ። አይ እንደ መጽሐፍ ቅዱስ የተናገርክ መስሎ ሌሎችን መቋጥታለች ብለህ አንተ እርግጠኛውን ስለተናገርክ ነው ማስረጃ ያለው ያልኩ እንጂ ስለ ገድሉ አይደለም። አጥብታለች ስለ እኮ ገድሎቻችሁ እንደዛ ስለሚሉ ነው ክርስቶፎርስ እንጂ መጽሐፍ ቅዱስ ላይማ ነውር አይጻፍም አልኩ እኮ የእግዚአብሔር ቃል ስለሆነ። ገድሎቻችሁ ላይ ግን ሌላ አጥብታለች አይደለም። ማርያም ስዕሎቹ ላይ ያጠባሉ። የማርያም ስዕል ነው ማለት የማርያም ስዕሉላ እያጠባች ጡት ይወጣሉላ ከስዕል ውስጥ ማለት ነው። ከማርያም ስዕል እንኳን እሷ ራሷ ስዕሏ ራሱ ያጠባል። አባ ጊዮርጊስ ዘጋስጫን ያጠባው የማርያም ስዕል ነው። እየጠባሁላ ይረካ ነበር በጡቶቿ ማለት ነው። ኦኬ እናንተ መጽሐፍቶች ናቸው እነዚህ የሚያወሩት። ይሄ እኮ የእምነት ጉዳይ ነው። ቁሻሻ ነክቶሃል ልብስህን ብለህ ስለምወድ ነው አይደል? ገብተህ ልብስህን ቀይር እያልኩ ነው ያለሁት። አሁንም በቤታችሁ ያለውን ቁሻሻ ነገር እያሳየሁህ ነው ያለሁት። እነዚህን ነገሮች ስትተው አንተ ወደ ክርስቶስ ትመጣለህ። ነውሮቹን እያሳየ ያለሁት ስለምወድህ ነው ለአንተ። እነዚህ ቁሻሾች ናቸው። ወደ እውነተኛው ሐሳብ እንድትመጣ ወደ እግዚአብሔር ቃል እንድትመጣ እያሳየሁህ ያለሁት በተመሳሳይ ማለት ነው። ተባረክ። እሺ እዛ ቤት ቆሻሻ አለ ብለሃል። እናንተ ጋር በቸርች ላይ ያለው ቆሻሻስ ማን ሊያጸዳላችሁ ነው? ንገረኝ እስኪ። ከጋኒን ጋር ነው የምትኖሩት? አሁን ለምሳሌ እሺ አንዴ እስኪ ብሩክ አንዳንዴ ስማኝ። ቸርቻችሁ ውስጥ ከጋኒን ጋር ነው ጸሎት የምትጸልዩት? ህብረት የምታደርጉት ከጋኒን ጋር ነው? ከዳቢሎስ ጋር የምታደርጉት? አይ ካልከ ማስረጃ መስጠት ይችላል። ምንም ችግር የለውም። ያምጣ ትልቁ ነው ያለው መረጃ ክፈል። በጣም ኤርሚዬ ተባረክ። እሺ አምጣ ካልከኝ ጸልያላችሁ ከጨረሳችሁ በኋላ ሁሉ ትምህርት ምንም አልቆ መጨረሻ ላይ የምታሰናብቱት ጋኒን ነው። አብሯችሁ ከጋኒን ጋር ነው እንደምትጸልዩት? ናውጣ ማስረጃው የሚነገር ማስረጃ ህይወታችሁ እኮ ማስረጃ ነው። ህይወታችሁ እኮ ነው ማስረጃው። ማስረጃው መጨረሻ ላይ የሚታይ ማስረጃ አለ፣ የሚወራ ሳይሆን የሚታይ ማስረጃ አለ። ለጀኔ አንድ ሰው ህይወት አይደል እንዴ? እኛ የወንጌላውያን አማኞች ነን። ኦኬ እኛ በምናመልክባቸው አብያተ ክርስቲያናት ከአጋንንት ጋር አብረን እንደምንጸልይ አንተ መረጃ አለ ማለት ነው። መቼም መረጃ ሳይኖር ይሄን ያህል ነገር እንደዚህ አትናገርም። እኛ እዚህ ተናገሩ እውነቱን ብለን ፔጅ ከፍተን መጽሐፍቶች ይዤ የእናንተ መጽሐፍቶች ይዘን ከወንድሞቼ ጋር መጽሐፍ ቅዱስን መሰረት አድርገን በመጽሐፍ ቅዱስ መሰረትነት የራሳችንንም ህይወት የራሳችንንም ቤተ እምነት ወንጌላውያን እንደመሆናችን መጠን እዚህ ያለን አገልጋዮች ነን። እዚህ የተሰበሰብን ኦኬ ጴንጤው ፈርሞ በፊርማ እንካችሁ ወክያቸዋለሁ ብሎ ባይለንም ግን እንወክለዋለን። ከድካማችን በስተቀር ትምህርታችን የትኛውም ነገር እንወክለዋለን። ጴንጤውን
ምክንያቱም በመድረክ ላይ የምናገለግል ሰዎች ነን። እዚህ ዝም ብሎ ቲክቶክ ላይ ስላገኘን ብቻ እንዳይመስል። ስለዚህ አሁን አንተ ጴንጤዎች እንደዚህ ታደርጋላችሁ ከአጋንንት ጋር ነው የምትጸልዩት ብለህ ነው ያልከው። ኦኬ ምንም አንዳችንም አልተከፋንም፣ ብሩኬም ቤኒም ዳጊም አልተከፋንም። ይሄን ብለህ ስትል ግን ወይ በቪዲዮ ወይ ደግሞ በመጽሐፍ የተጻፈ ለምሳሌ መሰረተ ክርስቶስ እንደዛ ብላ ጽፋ ሊሆን ይችላል። ይዶን አናውቅም። ሙሉ ወንጌል እንደዛ ብላ ጽፋ ሊሆን ይችላል። ወይ አማኑኤል ወይ ሕይወት ብርሃን ወይ ገነት ቸርች እንደዛ ብለው ጽፎ ሊሆን ይችላል። ወይ መካነ ኢየሱስ ወይ ቃለ ሕይወት። አሁን ከነዚህ እኛ ከምንቀበላቸው አብያተ ክርስቲያናት ከምናገለግልባቸውም ከተገለገልንባቸው ካደግንባቸው አብያተ ክርስቲያናት የትኛውም በዓለም ዙሪያ ያለውም ሁሉ ጭምር ማለት ነው ከሰይጣን ጋር አብረን እንደምንጸልይ ሰይጣኑን ጠርተን ና ጸሎት ልንጸልይ ነው ወደ እግዚአብሔር አንተም ከኛ ጋር ጸልይ ብለን ልክ እንደ እናትህ እንደ ክርስቶስ ሰምራ ማለት ነው። ልክ እንደዛ የምናደርግበት በቪዲዮ ወይ በጽሁፍ ማስረጃውን ካሜራውን ከፍተህ አሳየን። ቴንክ ዩ እንደዛ ነው ያሉ እና አሁን አመሰግናለሁ። ተባረክ። መጽሐፍ ቅዱስ ላይም የሰይጣንን ውሸት ልታሳይኝ አትችልም። ምክንያቱም ውሸት ተናገረ የሚለውን ውሸት ይሄ ውሸት ነው የተናገረው የሚል ልታሳይኝ ስለማትችል አሁን የእናንተን ደግሞ በህይወት ምክንያቱም ልጨርስ በህይወት እያየሁት ስለሆነ ምክንያቱም አይተህ ከሆነ የአባት የእናትህ መንፈስ የሚከተልህ ከሆነ የክርስቶስ ደም የትኛውን ያነጻ እስኪ ንገረኝ። የአባት አያት መንፈስ ያለባችሁ እያለ የሚጮኸው ማን ነው እስኪ ንገረኝ ኤርሚ። ይሄ አልገባኝም። እሺ በየጊዜው የሚጮኸው በየቸርቻችሁ የአባት የእናት መንፈስ ተከተለ የሚለው የክርስቶስ ደም ከየትኛው ነው ኃጢአት ነው ያነጻችሁ? እሺ ስለዚህ የወንጌላውያን አማኞችን የከሰስከን ያው አባቶች ቄሶቹ በድመ ስጋ ያቆረቡ ኢየሱስ ከኔና ካንቺ ይወለዳል እያሉ ገረገራ ማነው መብራት አጥፍተው በየአዳራሾቻቸው ውስጥ ሴቱን ሁሉ እየተኙ ነውና ልጆቻችሁን ያዙ ብለው እኔ ወደ ጌታ በመጣሁበት በዚህ 27 ዓመት በፊት በተለይ በወንጌላውያን አማኞች ላይ ስለተቀበሉት የወንጌል አደራ ስላመኑት ጌታ ይሰደቡና ይነቀፉበት የነበረውን ያንን ውሸት ነው አሁን ማስቀጠል የጀመርከው እንጂ መረጃ አንድም የለህም ማለት ነው። ስለዚህ ያለ መረጃ ነው እየከሰስከን ያለው። ያለ መረጃ ደግሞ ትከሰን ታውቃለህ። ጴንጤ ስቆብ ጌታ ይባርክ ብለው ነው የምናውቀው። ሜሪ ውሸት ነው አይደለም እኮ ነው ኤርሚ። ምን ችግር አለው? የአባቴ እናት መንፈስ ተከተለ የሚለው ውሸት ነው አይደለም? ብራዘር እሱን እኛ ምንልበትን እኛ መጠየቅ አለብህ። ኦኬ ለማን ምንድነው? እሺ ንገረኝ። አልገባኝም፣ ንገረኝ። በመጀመሪያ የከሰስክብሽ አድምጠኝ። የእናቴ አባቴ መንፈስ የተከተለህማ ብሎ የሚለው እናንተም እኮ ቤተክርስቲያን አጥማቂ ነን ብለው የሚሉት ደብተራዎቹ መተተኞቹ እንኳን ይላሉ። ያውም በሱዳን ድግምት ማለት ነው። እንኳን እኛ በእግዚአብሔር መንፈስ ተመርተን የምናገለግል ሰዎች አይደለንም። ያንተ አባት የተባሉት እነ ግርማም ሌሎችም እነዚህ መቁጠሪያ ይዘው በፍልጥ በሚያህል መቁጠሪያ ይዘውን አናትና ጀርባ የሚደበድቡትም ደብተራዎች እንኳን ያው ነው። ሶፍትም የሚያጎርሰው ሳርም የሚያበላው እኮ እናንተ ጋር ዘይትና ጨው የሚያበላው ያው እኮ ነው። እንዴት ያመጣው ነው? መጽሐፍ ቅዱሳዊ ነው እንዴ? ንገረኝ እስኪ ዘይት መሸጥ። እሺ ከዚህ በኋላ ሚዩት አድርጌያለሁ። ቀደምም ስርዓት ስላጣን ያስወረርኩ ደግመህ ስለላክ ነው ያስገባው። እኔ አሁን ኦርቶዶክስን እንዲህ ታደርጋለች ብዬ ብል ካሜራዬን ለመክፈት በምን ያህል እንደምቸኩል አይታል። በመረጃ ነው እዚህ ቤት ያለ መረጃ ማውራት አየህ። ምንም እንኳን ፈርመው በፒቲሽን እኛን ተወክሉናላችሁ ብለው ወንጌላውያን ካውንስሉም ይሁን ወንጌላውያን ቤተክርስቲያናት ፊርማ ሰጥተውን እኛን ተወክሉናላችሁ ብለው ባይሉንም ከነዚህ ቤተክርስቲያናት የተገኘነን በያለንበት በተበተንበት የምድር ዳርቻዎች በአብያተ ክርስቲያናት ውስጥ የምናገለግል መሪዎች ያለን፣ ፓስተሮች ያሉን፣ ቤተክርስቲያን ያለን፣ ቤተሰብ ያለን፣ ቤተሰብ ምንመራ ሰዎች ነን እዚህ ያለን። ኦኬ ስለዚህ ለምንናገረው ነገር ሁሉ ኃላፊነት አለ። አንደኛ ጌታችንን ኢየሱስ ክርስቶስን በሐሰት ልናሰድብ አንችልም፣ ዓላማችንም አይደለም። ሁለተኛ ያለንባቸውንም አጥቢያ አብያተ ክርስቲያናት ወንጌላውያኑንም የእግዚአብሔርን ሕዝብ በእኛ ምክንያት እንዲነቀፍ እንዲሰደብ አናደርግም። መረጃ አለን ብለን ስንል ካሜራዬን ለመክፈት ምን ያህል እንደምሯሯጥ አይተሃል። በመረጃ ነው። አምጣ መረጃ ብለህ ስትለው ቅድም ብርክያ አመጣልህ ገድለ መርቆሬዎስ ማነው መልክዓ መርቆሬዎስ ላይ ማለት ነው። እኔን አሳይ ብለህ ስትል ድርሳነ መድኃኔዓለም ወገድለ መባጽዮን ላይ መረጃውን አሳየን ማለት ነው። ስታወሩ ስትከሱን እስቲ ቢያንስ በመረጃ ክሰሱ። በመረጃ ማለት ነው። ወይ በተጻፈ ጽሁፍ ወይ በቪዲዮ ማስረጃ ወይ ደግሞ በቪዲዮ ማስረጃ ማለት አሁን ለምሳሌ ፓስተሮቻችን ቆመው ሲሰብኩ ማለት ነው። አይ ዶንት ኖ ልታገኝ ይችላል። ሕይወት ብርሃን ቤተክርስቲያን ወይ ገነት ቸርች ሄደህ ስትሰብክ ፓስተሩ ጌታ ይመስገን እንግዲህ ዛሬ ከሰይጣን ጋር ነው የምንጸልየው ብሎ ያለ ፓስተር ቪዲዮ ካለህ አምጣ። እዚሁ ያን ፓስተር እዚሁ ሆኜ እደውልለታለሁ። እኛ መሪዎቻችን ፓስተሮቻችን የአብያተ ክርስቲያናት መሪዎች እንደናንተ ጳጳሶች ሩቅ የሆኑ እማንደርስባቸው አይደለም።
መሪዎቻችን ጋር ስንደውል በትህትና በክርስቶስ ልብ ያወሩናል። አምጣ እንደዛ ብሎ ያለ ፓስተር የትኛውን ቤተክርስቲያን የኢትዮጵያ ወንጌላውያን አማኞች የትኛው ስማቸውን የጠራቸው ያልጠራዋቸው አብያተ ክርስቲያን ፓስተር ዳዊት ሞላልኝ ነው ብለህ ካልክ አምጣ መረጃ። ዮናታን አክሊሉ ነው ብለህ ካልክ አምጣ መረጃ፣ እደውልላቸዋለሁ። እዚህ ገስት ላይ በቲክታክ ባይገቡ በስልክ አስገባቸዋለሁ፣ ቪዲዮ ካሳየ ማለት ነው። ለምሳሌ ፓስተር ዳዊት ዛሬ እንግዲህ ያው ከብዙ ከውጭም ከውስጥም ካሉ ከተሰበሰቡ ሰይጣኖች ጋር ነው የምንጸልየው ብሎ ያለበት መረጃ ካለ አምጣ። መረጃ እስከሌለ በቃ ኦርቶዶክስ ቆይ ስዩም ሚዩት አድርገው። በቃ ኦርቶዶክስ ዛሬም በእኛ ላይ ተዋሻላችሁ፣ ዛሬም በእግዚአብሔር ሕዝብ ላይ ተዋሻላችሁ ማለት ነው ያለ መረጃ። እኔ በኦርቶዶክስ ቤተክርስቲያን ውስጥ እየቀደስኩ በነበርኩበት ሰዓት ላይ ጴንጤዎች ቤት ዘግተው ዝሙት ይሰራሉ ብለው አወሩኝ። የኦርቶዶክስ ቄሶች እንኳንም አወሩኝ፣ ውሸት አወሩና እኔን ወደ እውነት አመጡ። ለማረጋገጥ ለማየት ነው የመጣሁት፣ ዝሙት ያረጋሉ አያረጉም ብሎ የሚለው ማለት ነው። የመዳኔን ቀን እግዚአብሔር በዛ መንገድ ቃኑን አገጣጠመልኝ። ምን ነበር ያወሩት? ቤት ዘግተው ዝሙት ያረጋሉ ጴንጤዎቹ፣ ልጆቻችሁን ያዙ እየተባለ ማለት ነው። የካ ሚካኤል የሚሰበክ ነበር በየቦታው ማለት ነው። አሁን መረጃ ነው እኛ የፈለገው። ስም አጥፊነትማ ይታወቃል። ስም ማጥፋትማ በጣም ነው የሚታወቀው። ኦርቶዶክስ ያውም ስማችንን የሚያጠፋል እንዴ? አውደ ምሕረት ላይ ቆሙ ሁሉ እኮ ነው፣ ይቅርታ አድርጉልኝ፣ በእኛ በወንጌላውያን አማኞች ላይ ሁሉ እኮ ደብተራ እኮ ነው ልጋጉን ሲጠርግ የሚውለው ማለት ነው። እኛ በዚህ መጠን ልክ አንናገርም። ከተናገርንም በመረጃ ነው። ቪዲዮ ካለ በቪዲዮ፣ ጽሁፍ ካለ በጽሁፍ፣ ካልሆነስ በቃ የዝም ብሎ የቡና ወሬ ነው ማለት ነው። ስለዚህ እኛ እንደዛ ብላችሁ ስላላችሁ እንደውም ጌታን ባርካለን ስለ ስሙ እንደው ይሄ ነቀፋ ደርሶን ነው። እንደውም ቀነሳችሁ፣ እንደውም ኦርቶዶክሳውያን በጣም ቀነሳችሁ፣ ስድብ ቀነሳችኋል። በጴንጤ ላይ በጣም ነው ተዋሹ የነበረው። አሁንም ዋሹበት። በዋሻችሁት ቁጥር ግን የሰራዊት ጌታ እግዚአብሔር ህዝቡን እያስመለጠ ነው። ጴንጤ ስተት የማይሰራ የፍጹማን ስብስብ ነው አላልኩ ነው። ችግር የለም እሱ ቢወጣም ውጣ ብለውት ሊሆን ይችላል፣ ወይ ራሱም ሊሆን ይችላል ይወጣል። ስተት አይሰራም ብዬ አላልኩ። እንሳሳታለን፣ ግን ከስተታችን ያቀኑናል። እንወድቃለን፣ እግዚአብሔር ያነሳናል፣ ወንድሞችም ያነሱናል። ባጠፋኑ ጥፋት አቁም ብሎ ሲለኝ እማቆም ፓስተር ነው ያለኝ። በዚህ ሰዓት እንኳን እየሰማ አቁመው በቃ ላይቡን ዝጋና ውጣ ብሎ ካለኝ ዘግቼው ነው የምወጣው። ኦኬ፣ ይሄን ተከባብረን ተደማምጠን የምናገልግልበት ቤት ነው። ማንኛውም ኢትዮጵያ ውስጥ ያሉ ማቃቸው፣ ከኢትዮጵያ ውጭ ያሉ ማቃቸው፣ በጣም ማቃቸው አገልጋዮች ኤርሚ ላይቡን ዝጋውና ውጣ ብለው ካሉኝ ለምን ብያላቸው ከወጣው በኋላ ነው ለምን እምላቸው። ጠርቅም የሆነው የምወጣው ይሄን እንደማመጣለን፣ ይሄን እንግባባለን ማለት ነው። ስለዚህ ጴንጤ ጋር መጣችሁ ስትከሱ መረጃ ያዙ፣ ቢያንስ መረጃ ያዙ። እና አክሊልም እኮ ባለፈው ብለው ነበር። እኛ አሁን ገድላትና ድርሳናቱ ላይ ይኸውላችሁ እነዚህ መጽሐፍቶችን ልብ በሉ። እኛ እኮ በመጽሐፍ ቅዱስ ብቻ እንዳናወራችሁ እናንተ በመጽሐፍ ቅዱስ ብቻ እናወራም፣ መጽሐፍ ቅዱስ የሉተር ቅዠት ነው አላችሁ። ታዲያ ስንላችሁ እኛ በገድላት በድርሳናቱ በሊቃውንት ሁሉ እናምናለን አላችሁ። ኦኬ፣ ገድላት ድርሳናታችሁ አዎ። ስለዚህ ጌታ ኢየሱስ ረዳኝ፣ ወጥሬ ማንበብ ጀመርኩ። እዚህም ያሉ ወንድሞች የሚጽፉም እንደነ ጌታ አይነት እንደነ ብሩኬ አይነት የሚጽፉ ወንድሞች፣ ወንድሜ ዲያቆን ኤርሚ ይመጣል ማንበብ ጀመሩ የቤተክርስቲያኒቱ ልጆች። ከዛስ ያነበብነው እንደዚህ ካሜራ እየከፈትን እናሰጣው ጀመር ማለት ነው። አዳባባይ ላይ እዩ እያለ መጽሐፍ ቅዱስ እንዲህ ነው የሚለው፣ ኦርቶዶክስ ግን እንዲህ ነው የምትለው እያለም ነው። ከዚህም የተነሳ በብፁዓነ ሊቃነ ጳጳሳት ሁሉ በሚመራው የሊቃውንት ጉባኤ ላይ ሁሉ ጭምር ወጥተው ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ከጌታ ጋር አስደርገናቸዋል። አፌ ሞልቼ መናገር እችላለሁ በዚህ ጉዳይ። አስደርገናቸዋል። መጽሐፍቶቻችን ጥራት ይጎላቸዋል አስበለናቸዋል። ወንድሞቼ የሚጽፉ
ወንድሞች አሉ ከኔ በፊት ብዙ ዘመን የደከሙ። ስለዚህ እነዚህ መጽሐፍቶችን ወደ መጽሐፍ ቅዱስ እውነት እንዳትመጡ አይኖቻችሁን ስለጋረዷቸው የእነዚህ መጽሐፍቶች ተአማኒነት ምን ያህል ስተት እንደሆኑ ማሳየት ስለነበረብን እያሳየን ነው። በዚህም ደግሞ እግዚአብሔር ክብሩን ይውሰድ። ለዚህ ነው በእነዚህ መጽሐፍቶች ዛሬ ማንም ኦርቶዶክሳዊ ለፊታችን ቆሞ መነጋገር እስከማይችል ድረስ ሆኗል ማለት ነው። እኔ እኮ ኦርቶዶክስ ነኝ ኤርሚ። ኦኬ አይ በእነዚህ አይደለም ያው ብታወራንም የገደባበክ ነው ስይምዬ አንተ እንጂ ኦርቶዶክስ እንደሆን ካካለው ያው አገልጋይ ነው። እኔ ምን አለ መሰለህ አሁን አንተ እኔ ሞሩት አንተ ስለምትረዳኝ ነው ብዙ ጊዜ ኤርሚ የምለው ማለት ነው። ምክንያቱም አሁን ይሄ በመጀመሪያ የአማኝ መጽሐፍ ነው ብያለሁ። የሆነ እንደዚህ አንሻፍ የምትተረጉመው ከሆነ ጥሩ ነው። ግን ቤተክርስቲያን ቅድም እንዳልከው የሆነ አንዳንድ ጽሁፎች ብዙ አባታችን ቅዱስ አባታችን እንዳሉት የሆነ የፊደል ጥራት ይጎላታል መጽሐፍቶቻችን። እውነት ነው። እናንተ እንዲገባችሁ ተደርጎ ወይም አሁን ቅድም ወገቡ በጭራ መካከል ያለ ቴታ መጣጥ የፊደል ጥራት አላሉም። የፊደል ጥራት አላሉም እና የምን ጥራት ነው ያሉት? ጥራት ይጎላቸዋል ማለት ቆሻሻ ነገር ውስጣቸው ተገኝቷል ነው። የታመጣት ቆሻሻ የምትለው ነው ኤርሚታው እንዴ? ይሄን 10 ዓመት ሙሉ ወንጌል በሚሰብክበት ሰዓት ላይ ማን ኤርሚያስ እዚህ ያላሳየኋችሁ መጽሐፍት አለ እንዴ? ለዚህ አይደል ኤርሚያስ አበበ የሚባል ተናገር እውነቱን የሚባል ጴንጤ ቤት እንዳትገቡ ብዙ ሰው ያስመነፈቀ ነው ብለው ግዝት ያደረጉት በየፔጁ እየዞሩ ይገዙት አባታችን እየተባለ ማለት ነው። እንደው በወላዲተ አምላክ እዛ ቤት ሰው እንዳይገባ እያሉ ማለት ነው። ኧረ በፍጹም ማንም አይልም። አንተ ማንንም እንትና አትልም። የሆነ አረዳድ ችግር ካልሆነ አንተ እንደውም ፍትሃዊ የሆነ ንግግር ነው የምትነጋገረው። ስለዚህ እኔ አሁን አንተ ቅድም አልኩህ እኮ እኔ ችግር በኦርቶዶክስ መጽሐፍ ይሄ ልክ አይደለም እኔ ብለህ የሆነ ነገር ካልክ እኔ ጴንጤ አድርገኝ አልኩህ። ግን እኔን ጴንጤ ማድረግ አትችልም። ጴንጤ ወይ መናፍቅ የሆነ ነገር ነው። ምክንያቱም እንዴት ያረዳ ስለማውቅ ማለት ነው። እኔ ጴንጤ ላረጋ አልችልም። እውነት ተናግረሃል። ጴንጤ ማለት ወደ ጌታ እንደመጣ እኔ ላረጋ አልችልም። እኔ የወንጌል አገልጋይ ሰባኪ ነኝ። አድራጊው ለህይወት የሚሆን ንስሐን የሚሰጥህ እግዚአብሔር መንፈስ ቅዱስ ነው። ኦኬ ህይወትና ለመጥፋት በክርስቶስ ኢየሱስ እንድታገኝ እግዚአብሔርም ለህይወት የሚሆን ንስሐ ለአሕዛብ እንደሰጣቸው ተብሎ እንደተጻፈ ለህይወት የሚሆን ንስሐን ሲሰጥህ በደለኝነትህ ሲሰማ የጌታ ኢየሱስ ክርስቶስ ምሕረትና ፍቅሩ የቸርነቱና የጸጋው ባለጠግነት ሲገባህ አንተ ደግሞ በበደልህ ኃጢአተኛና ሙታን መሆን ሲገባህ የርህራሄውና የቸርነቱ ብዛት ምን ያህል እንደተገለጠልህ ሲገባ ያኔ እግዚአብሔር መንፈስ ቅዱስ የንስሐን ህይወት ሲሰጥህ ትድናለህ ማለት ነው። ወደ ጌታ ትመጣለህ ማለት ነው። እኔ አይደለም ማንም ጴንጤ አያደርግም። እውነትህን ነው። እኔ መቼ አደርጋለሁ አልኩኝ? አድራጊው እሱ ነው። እኔ ሞንክ ወንድሞቼ የእሱ አገልጋዮች ነን። ውጣና ስበክ ብቻ ነው ያለኝ። ወጥቼ እየሰበኩ ነው። እግዚአብሔር ደግሞ የሚያድነው ከፈለክ እንደዚህ ላሳይህ በመረጃ ነው። ያለ መረጃ ስለማንንቀሳቀስ እንደዚህ ላሳይህ። ቆይ የዮናታን ደቀ መዝሙራቶች አሁን ላይ ሶሻል ሚዲያውን እያናጉት ምናልባት እናንተ አንዱን ነው እሱን ነው እንትን የምትሉት አሁን በቲክቶክም በፌስቡክም በኢንስታግራም ብትመለከቱ ሚዲያ ላይ 3000 2000 ሰዎች እየገቡ ክርክር እያደረጉ ማለት ነው። መጀመሪያ ክርክር የሚያደርጉ ኦርቶዶክሳውያን ቤተክርስቲያን እውቅና ሰጣቸው ነው ወይ? በዚህ ጉዳይ ለምን ዝም አለች? ይገባሉ። ለምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። እሱ ጋር ይገባል አንድ ኦርቶዶክሳዊ ምንም እውቀት የሌለው ከዛ ይገባና ሲጠየቅ የዮናታን ደቀ መዛሙርት እነማ የሚባሉ እነ ኤርሚያስ የሚባሉ ባይዞይ ወደ ቲክታክ ስመጣ ምሳሌ አሁን የዮናታን ደቀ መዝሙሮች 3 ነው ይገባሉ። እነ ኤርሚያስ የሚባሉ ማለት ነው። ዮኒ የኔ ደቀ መዝሙር አይደለም፣ እኔም የሱ ደቀ መዝሙር አይደለም። ዮኒ በጌታ ወንድሜ ነው። እዚያ ያሉ ወንድሞቼ እና እህቶቼ በጌታ ወንድሞቼ ናቸው። ቢኒያም የኔ ደቀ መዝሙር አይደለም። ብሩኬም ዳጊም ማንም መርጌታ የሚሆን ማናቸውም ቢኒ ኦኬ። እኛም የነሱ ደቀ እኛ ሁላችን የክርስቶስ ደቀ መዛሙርት ነን። ግን ሚዲያ ላይ ወደ ቲክታክ በመጣ ሰው አለ 2000 3000 ሰው ነበር ያየ የነበረው እኔ ጋር ማለት ነው። ከዛ ህዝብ እንዲህ እንደሚባለው አይደለም። ጌታን ሲቀበል እሱ እንዳለው ከቅርብ ጀምሮ የሚያውቋቸው ይኸው ብሩኬ እዚህ እንኳን እኔ ጋር መጥቶ ባላገኘው ብሩኬ እኮ እዚሁ ነው ጌታን የተቀበለው። እዚሁ ቲክቶክ ላይ ሊከራከር መጥቶ ማለት ነው ጆኒ ጋር እና ዳኒ ጋር ማለት ነው። ኦኬ በፍጹም ይኸው ብሩኬ እኮ አለ እዚህ
ከጨረስ እኔ ቆይ እንዴ ምኑ ነው በፍጹም ያልከው? ብሩኬ የት ነው ጌታን የተቀበለው ታውቀዋለህ? ብሩኬን የብሩኬን አይደለም የሆነ ነገር ስለ ሰው የሆነ ነገር ይጻፍ። እሺ አሁን ይሄ ሰው ሰምተዋል አይደለ? ግን አሁን በመጽሐፍቶቻችሁ ሁሉ ጭምር ያፈራችሁት እኔ ነገሩ እኛ ከምንናገር ራሳቸው ይናገሩ። ይሄም ብቻ አይደለም ሌሎችም የሁለት ሰዎችም ምስክርነት አለ። ልክ እንደዚሁ ማለት ነው። ስማችን ሜንሽን አድርገው ስራው የማን ነው? እኛ እዚህ ወንድሞቼ እና እህቶቼ የምንሰራው ስራ የእግዚአብሔር ስራ ነው። እኛ ሰውን የማዳን ጥሪ ነው ከእግዚአብሔር ዘንድ የደረሰን። ሰውን በምን እንደምናድነው በሕያውና ለዘላለም በሚኖረው በእግዚአብሔር ቃል። እኛ አይደለንም አዳኙ። የሚያድነውን የመዳናቸውን እውቀት ለህዝቡ ትሰጣለህ እንደተባለ ይህንን ቅዱስ የእግዚአብሔርን ቃል ነው የምሰብከው። ሰኞ፣ ማክሰኞ፣ በየትኛውም ዘመን ጴንጤ ቤትና የትኛውም ቦታ ላይ ሂድ የምንሰብከው ይህንን ያው እግዚአብሔርን ቃል። እኛ ግን ይህን ስንሰብካችሁ እናንተ ከእንደነኛ አይነቶች ትቀዱ ታመጡና እጅግር የሌለው የማይገናኝ ነገረ ድህነት ላይ የሚያወራ ስንትንቶ ፈንቶ የሆነ ነገር አለ። ጽድቅ በኢየሱስ ክርስቶስ በማመን ነው ሰው የሚጸድቀው ብሎ የሚለውን መጽሐፍቶቻችሁ ጋር ጎራ ስትል ግን አተላ ጠጥተህ አተላ ልሰህ ትጸድቃለህ፣ ፍርፋሪ በልተህ ትጸድቃለህ፣ የመቃብር አፈር ተቀብተህ ትጸድቃለህ ብሎ ይላል። ቆይ ልሰጥ ነው። ስለዚህ ምንም ያመጣችሁት ነገር የለም ብለህ ያልከው በራስ ወንድሞች ሁሉ ጭምር ሳይቀር የተረጋገጠሉ። ለዚህ ነው እዚህ ቤት ውስጥ ሌሎች ወንድሞቼም ጋር ማለት ነው፣ ግን እዚህ ቤት ውስጥ ደፍረው ገብተው አይወያዩም። ለምን? መረጃ ይነሳል። ምን? አንደኛ መጽሐፍ ቅዱስ፣ ሁለተኛስ እነዚህ ሁሉ መጽሐፍቶች ማለት ነው። ምክንያቱም እነዚህ መጽሐፍቶች ምናንሳው ለምንድን ነው? እኛ በእነዚህ መጽሐፍቶች አናምንም። እኛ የምናምነው አይናችን ይሄ እግዚአብሔር ቃል ነው፣ መልህቃችን ይሄ እግዚአብሔር ቃል ነው፣ ሚዛኑ ይሄ እግዚአብሔር ቃል ነው። እናንተ ግን በእነዚህ ስለምታምኑ በእነዚህም ነው የምናናግራችሁ። በመጽሐፍ ቅዱስ እናናግራችኋለን፣ በዚህም እናናግራለን። እኛ ግን በመጽሐፍ ቅዱስ እናወራችሁ፣ እዚህ ላይ ግን የምትጮሁት ጩኸት አለ ማለት ነው። ለምን? ድብን ያለ ስህተት ከሕያው ከእግዚአብሔር ቃል የሚያርቅ ሰውን ገሃነመ እሳት የሚጨምር እውቀት በእነዚህ ውስጥ አለ ነው።